ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት ነው። እንዲህ አይነት ነገር አሁን ሀገር ልጠፋ ነው ምናምን ሊል ነው፣ እንደዚህ ያለ ችግር እየመጣ ነው፣ ጦርነት መጥቷል፣ እንደዚህ ያለ ነገር አትንገሩኝ፣ ተውኝ፣ ሰልችቶኛል ማለት ምን ይሻላል ታዲያ? ዘፈን ቀለል ቀለል ያለ ነገር ንገሩኝ ብላችሁ እንደዚህ አንድ ቀን ስናድር ዛሬ ስትል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው፣ እየተከረከረ ማለት ነው። የሰው ልጅ ከእንስሳት የሚበልጠው የማይታለል የሆነ እንደሆነ ነው ይላል። ልብ የሚባል አለው የሰው ልጅ። ልብ የሚባለው በማደሪያዋ ማዕረግ ተሰጥቷት ነው እንጂ እቺ ደም የምትቋጠረው ከረጢት አይደለችም። ልብ እንደ ሳይንሱ ልብ የምትባለው እሷ ናት። ደም የምትቋጠረው እቺ አራት ሰጭ ገንዳ ተቀባይ ያላት ግራ ቀኝ ያላት እሷ ልብ ተብላለች። ግን እሷ ልብ አይደለችም። ልብ የምትባለው ነፍስ ናት። ነገር ግን ነፍስ ለመኖር ደም ስለሚያስፈልጋት ደም ደግሞ የምትኖረው አሁን በተናገርናት ከረጢት ውስጥ ስለሆነ አዳሪ በማደሪያ ማደሪያ በአዳሪ ስለሚጠራ ስለዚህ በዚህ ምክንያት በውስጧ ባደረችው ነፍስ ከረጢቱ ልብ ተብላ ተጠርታለች። ስለዚህ ሰው የሰው ልቡ ነፍሱ ናት። የሚያስብ በነፍሱ ነው። ይህም በምን ይታወቃል? ሰው ከሞተ በኋላ ማሰብ አይችልም። ነፍሱ ስለምትለየው ማለት ነፍሱ ማሰቢያው እሷ ስለሆነ፣ ነፍስ ደግሞ ስራ የምትሰራበት ሐሳብ የምታወጣበት የምታወርድበት፣ አይምሮዋ ደግሞ ህሊና ይባላል። ወይም ሳይንሱ ማይንድ የሚለው ማለት ነው። በእናንተ ቋንቋ ማይንድ የሚባለው ህሊና የሚባለው እዚህ ውስጥ ያለው የነፍስ መሳሪያዋ ነው። ሐሳብ የሚወለደው ከነፍስ ነው። ነፍስ ደግሞ ያንን የምትሰራበት መሳሪያዋ ማይንድ የሚባለው ክፍል ነው። ስለዚህ ህሊናን መቆጣጠር የሚቻለው ነፍስን መቆጣጠር ሲቻል ነው። ነፍሱን የተቆጣጠረ ሰው ህሊናውን መቆጣጠር ይችላል። ህሊናውን የተቆጣጠረ ሰው ደግሞ አፉን መቆጣጠር ይችላል፣ እግሩን መቆጣጠር ይችላል፣ እጁን መቆጣጠር ይችላል። ካላሰበው አይውልም፣ ካላሰበው አያድርም፣ ያላሰበውን አይናገርም፣ ያላሰበውን አይበላም፣ ያላሰበውን አይጠጣም፣ ያላሰበውንም አይነሳም፣ አይሰጥምም። ሁሉን ነገር አስቦ ያደርጋል። አስቦ ያገባል፣ አስቦ ይኖራል፣ አስቦ ይመንናል፣ አስቦ ይመራል። ሐሳብ ነው። ሁሉ ነገር ከሐሳብ ነው የሚጀምረው። ሐሳብ ደግሞ እንዲታሰብ ራስ መቀደስ አለበት። ራስ እንዲቀደስ ነፍስ መቀደስ ይገባታልና ራስ የሁሉ ነገር መሰረት ነው። ችግር የለም አባቴ። ኧረ ተው እርጥበቱ። እሺ እሺ አጥሩ በጣም ስትንሽ ሶናለ ተጣጣ ታታፈለ ተስሎን ነው። እሺ ይቅርታ ይደረግልን። አሁን ካቆምንበት እንቀጥላለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። ስለዚህ የሰው ልጅ ልብና ህዋሳቱን መቆጣጠር የሚችለው አባቶቻችን ምን ይላሉ? የሰው ልጅ ልቡ በእናት አህያ ሲመስሉት፣ ሌሎቹን ህዋሳት ደግሞ በግልገል አህያ ይመስሉታል። እናት አህያ ከመሃል ሜዳ ላይ ከታሰረች ግልገሉ አህያ የትኛውንም ያህል ቢሮጥ መልሶ ከእናቱ ስር ነው የሚገኘው። ነገር ግን እናቲቱ አህያ ከገደሉ ጫፍ ላይ ከታሰረች ግልገሉ በዚያው እጫወታለሁ ብሎ ገደል ይገባል። እንደዚህ ሁሉ ልብ ካልተቆጣጠሩት፣ ልብ በፍቅር ካልታሰረ ህዋሳት በኃጢአት መውደቃቸው አይቀርም እና የህይወት መውጫ ከእርሱ ነውና አጥብቀህ ከሁሉ በፊት ልብህን ጠብቅ የሚለው መጽሐፍ ለዚህ ነው። ከሁሉ ነገር በፊት ልብህን ጠብቅ። ወደ ልብህ የሚገቡትን ነገሮች ተቆጣጠር። ልብን የሚያረክሱ ነገሮች አሉ። አናቅጸ ህይወቱ ለሰብ ተብለው የሚጠሩ የሰው የህይወት ቀዳዳዎች ወይም የህይወት በሮች የሚባሉ አሉ። ሰው ህይወቱ፣ ሐሳቡ፣ አኗኗሩና የሚናገረውም ሆነ የሚሰራው ነገር የሚያስበው ነገር የሚወሰነው
ወደ ልቡ በሚገቡ ነገሮች ነው። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራውም መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። ስለዚህ የሰው የህይወቱ በሮች አይኑ፣ ጆሮው፣ አፍንጫው፣ አፉ፣ እጁ እነዚህ የህይወት በሮች ናቸው። ወደ በአይኑ የሚያየው ነገር የሰው ልጅ እኮ አሁን ከዚህ ካሜራ በብዙ ሺህ መጠን የሰው ልጅ አይምሮ አንድን ነገር የመቅረጽ አቅም አለው። በጣም በብዙ መጠን እጥፍ ማለት ነው። ለረጅም ዘመናት ይዞ የመቆየት አቅም አለው። ያንን ደግሞ ሰው ለረጅም ዘመን አንድን ነገር ከያዘ ያንን ምን ያደርገዋል? ትንታ የሚባል አለ። ያንን ወደ ነቃ ሐልዮ አሳድጎ ያንን ወደ ቁርጥ ሐልዮ ያሳድግና ደጋግሞ አስቦ ያንን ወስኖ ያንን ሰርቶ ስራውን እንደገና ደግሞ ደጋግሞ ያንን ለምዶ ያንን ጠባይ ያደርገዋል። ያን ጠባይ ያደረገውን ነገር ደግሞ ለመላቀቅ ይቸግረዋል። ስለዚህ ምን ማለት ነው? አንድን ነገር ጊዜ ወስዶ ትክ ብሎ ሲያዩት በህሊና ይቀረጻል። ያ የተቀረጸው ነገር ደግሞ እንድንሰራው ይገፋፋናል። ከገፋፋን በኋላ ደግሞ እንደጋግመዋለን። ከደገምነው ጠባያችን ይሆናል። የምንሰማው ነገር እንደዚሁ ነው። ስለዚህ ለማይረቡ ነገሮች ዓይንን፣ ጆሮን፣ እጅን፣ እግርን መስጠት አይገባም። እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድናቸው? አለቃቸው፣ አበጋዛቸው፣ ፊታውራሪያቸው ነው። እሱ ንጉሳቸው ነው። መጽሐፍ ሲናገር አሌ ለኪ ኦ ሀገር እንተ ንጉሥኪ ወሬዛ ይላል። አስተዳዳሪሽ፣ ገዥሽ፣ ንጉሥሽ ወጣት የሆነ ሀገር ወዮልሽ ይላል መጽሐፍ። አስተዳዳሪሽ፣ ንጉሥሽ ሕፃን የሆነሽ ሀገር ወዮልሽ ይላል። ለምን? የሚናገረውንም የሚሰራውንም አያውቅም። ወጣት ከሆነ የእሳት ባህሪው እየወጣ እየወረደበት የሚናገረውን ስለማያውቅ ሀገሪቱን ሊያጠፋት ይችላል ተብሎ ነው። ይሄ ሰም ነው። ወርቁ ግን ስለ ንጉሥ ሊነገር የተፈለገ ኃይለ ቃል አይደለም። ንጉሥ የተባለ ምንድነው? ልብ ነው። ንጉሥሽ ለጋ የሆነ ሀገር ወዮልሽ ማለት ልብሽ ያልበሰለ ሰውነት ወዮልሽ ማለት ነው። በኃጢአት ትጠፊያለሽ። ልቡ ያልበሰለ ሰው ሰውነቱን በሙሉ ይዟቸው ወደ ኃጢአት ይነጉዳል። እና ህሊናችንም ልብናችንም ለመቆጣጠር የምንሰማውንና የምናየውን ነገር መቆጣጠር አለብን። የረከሰ ነገር እያየን ከረከሰ ነገር መውጣት አንችልም። የረከሰ ነገር እየሰማን ከረከሰ ነገር መውጣት አንችልም። ስለዚህ የዓይኖቻችን ለሰይጣን የተዘጋ ለእግዚአብሔር የተከፈተ የዓይንና የጆሮ በር የኖረን እንደሆነ ያን ጊዜ ከክፉ ነገሮቻችን ፈጥነን ለመላቀቅ ይመቸናል። እንደ ንስር ለመብረር እንችላለን ማለት ነው። አቅም የሚገኘው በዚህ ነው። ስለዚህ ራስ ከፍ ሲል ሕዋሳት ከፍ ይላሉ ያለው ምንድን ነው? ሰው ሐሳቡ ከፍ ሲል፣ አይምሮ ከፍ ሲል ምን ይሆናል? ስራውን ከፍ ይላል። እነዚህ እኮ አሁን ለምሳሌ የሌሎቹ ሀገራት እንደምታውቁት የአውሮፓ፣ የአሜሪካ፣ የሌሎችም ሀገራት የሚባሉት የኛ ሀገር ሰው እንዳያድግ የሚያደርጉት ምንድን ነው? መጀመሪያ አይምሮአችን እንዳያስብ በማድረግ ነው። እስኪ አሁን ከዚህ ካለው ወጣት አብዛኛው የሚያስበው እዚህ ለምሳሌ ጉባኤ ቢዘጋጅና ስቴዲየም ደግሞ አንድ ዘፋኝ ቢመጣ የት ነው የምትሄዱት? እዛ ነው የምትሄዱት። ለምንድን ነው ሲባል አይምሮአችን ቀላል እንዲሆንና መደሰት ብቻ የሚፈልግ እንዲሆን ሰርተውናል። ቀደው ሰፍተው ማለት ነው። በቀላሉ ደስታ ብቻ የምንፈልግ፣ ጭንቀት መስማት የማንፈልግ፣ አስጨናቂ ነገሮችን በመሸሽ ብቻ የምንኖር። እስኪ አንድ ጥያቄ ልንገራችሁ። አንድ ሰውዬ የባንክ ዕዳ አለበት። የባንክ ዕዳውን መክፈል ስላልቻለ መኖሪያ ቤትህን በቅርብ ቀን እንድታስረክብ የሚል ደብዳቤ ይደርሰዋል። ሲደርሰው ወደ ሆነ ቦታ ሄዶ ስለመጣ ዕዳው ይቀራል አይቀርም? አይቀርም። ይህንን ነገር እንደው ላለመስማት ሳምንት ሲገጠር ቤተሰብ ደርሼ ልምጣ ቢል ተመልሶ ሲመጣ የባንክ ዕዳ አለብህ የሚለው ደብዳቤ ይቆየዋል ቤቱ ማለት። በመሸሽ ስራን ሰርቶ በማሸነፍ ነው እንጂ ሐሳብን በመሸሽ። ስለዚህ ምንድን ነው ኃጢአተኛነታችን እንዲነገረን ስለማንፈልግ፣ ክፉነታችን እንዲነገረን ስለማንፈልግ አሁን መስታወቱ ጥርስ ላይ የበቆሎ ፍሬ አለ ካለ በቆሎውን ማንሳት ይሻላል፣ መስታወቱን መስበር ይሻላል? ይህ እኮ ልክ ያልሆነ ሐሳብ እኮ የሚባለው በእውነቱ እንደዚህ ነው።
ድንቁርና በሰው ላይ ሲሰለጥን ምንድነው? ነውራችን ከማስተካከል ይልቅ ነውራችን የሚያሳዩንን ነገሮች ወይ እንሸሻቸዋለን ወይ እንሰብራቸዋለን። እነዚያ ነገሮች ማጥፋት ነው የምንፈልግ። በየትኛውም ቦታ ስትሄዱ በየትኛውም የሚለው የሚበቃኝ ይመስለኛል። ከዚህ በኋላ አልሄድም። ነው የሚናገር እንዴ ድሮ ይኸውላችሁ ቤተ ክርስቲያን ሲሰራ እንዲህ የሚባል አለ። እየሰማችሁ ነው? ሰሪ፣ ደንጓሪ፣ አነዋሪ የሚባል አለ። እስኪ ሰሪ በሉ፣ እሺ፣ ደንጓሪ በሉ፣ አነዋሪ። ይህ በድሮ ዘመን አርኪቴክቸር ሳይኖር ቤተክርስቲያን ሲሰራ የድሮ መሐንዲሶች ናቸው። የድሮ በድንጋይ የሚሰሩት ግሩም አናጺዎች ናቸው። ሰሪ የሚባለው ድንጋዩን የሚጠርበው እንጨቱን የሚጠርበው የሚያስተካክለው ነው። ደንጓሪ የሚባለው ደግሞ የትኛው ድንጋይ የት ቦታ መገጠም እንደሚገባው እያሰበ ነው። አይ ይችኛይቱ ትንሽ ሰያፍ ድንጋይ ስለሆነ እዚያችኛው ቀዳዳ ላይ ብትሆን ይሻላል የሚል ነው። አነዋሪ የሚባለው ደግሞ ስራዬ ተብሎ በግ እየታረደለት እየበላ ቤተክርስቲያኑ ሲሰራ ጥሬም እየቆረጠመ ይሁን ሰዎቹ የሚሰሩትን ነገር እየዞረ የሚያነውር ነው። እዚህ ቦታ ላይ ጥሩ አልገጠማችሁትም፣ ይሄኛው ድንጋይ መውጣት አለበት የሚል ነው። እና የሚገርመው አንድ ቤተክርስቲያን ሲሰራ የደንጓሪውን ያህል አነዋሪ በደንብ ይፈልጋል። የት ሀገር ያለው አነዋሪ ነው ጥሩ አድርጎ የሚያነውር ተብሎ ማለት ነው። ያ ተከፍሎት መጥቶ ሲያነውር ሰንብቶ ቤተክርስቲያኑ አሰምሮ እንዲሰራ ያደርገዋል ማለት ነው። አነዋሪ ማለት ነውራችን ነግሮ እንዲስተካከል የሚያደርግ ነው። አሁን ምንድነው ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? አሁን አንድ ሰው ምሳ አልበላም እና ምሳ ሳይበላ ምሳ በልተሃል፣ የሰውዬ አሁን በልቷል። አሁን ቀኑ ሙሉ ምሳ በልተሃል እያለ ስለነገር ነው የበላ መሆን ይችላል? አይችልም። መብላት ብቻ ነው ሰውየውን ሊያርቀው የሚችለው። ስለዚህ ነውር ከነውር በመሸሻችን ለጊዜው እየሸነገል ነፍሳችንን ተመልከቱ። አንድ ቅዱስ ያየውን ራእይ ልንገራችሁ። ምን ይላል መሰላችሁ? አንድ ሰውዬ ዛፍ ላይ አለ። አንድ ሰውዬ ዛፍ ላይ ሆኖ ከዛፉ ላይ በጣም ማር የሚል የሚጣፍጥ የማር ጠብታ የሚመስል ጠብ ይላል። እየዘገየ ነው ጠብ የሚለው እና ያ ደግሞ ለምላሱ ደስ ያሰኘዋል። እና እሱ ያችን ጠብቆ አፉን ከፍቶ ጠብ ስትል መላስ ያችን ጠብ ስትል መላስ። ኋላ የሚደንቀው ግን ከግራ በኩል መሳሪያ ይዞ ሊገለው የሚጠብቀው ሰውዬ አለ። እንዲህ አድርጎ ደግሮ የሚያየው ማለት ነው። ከታች ደግሞ የተቆፈረ ጉድጓድና ዘንዶ አፉን ከፍቶ ደግሞ ይጠብቀዋል። የሚያስደንቀው ደግሞ ሁለት አይጦች ዛፉን በግራና በቀኝ እየከረከሩት ነው ሊቆርጡት። ሰውየው ግን ምን እያደረገ ነው? ያችን ጠብታ እየላሰ ነው። እታች ያለውን ነገር በሙሉ ረስቶታል። የሚወጣውን ዘንዶ፣ የሚተኮስበትን መሳሪያ፣ እንደገና ደግሞ ዛፉ እየተከረከረ ሊበጠስ ጥቂት እንደቀረ ሁሉ ረስቶታል። ይሄ መላውን ክርስቲያን መላውን የሰው ልጅ የሚወክል ነው። የማር ወለላ የሚባለው ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት ነው። እሱ ነው። በዚያ እየተሸነገል ያችን ጣዕም እያጣጣም በቃ እኔ እንዲህ አይነት ነገር አሁን ሀገር ልጠፋ ነው ምናምን ሊል ነው፣ እንደዚህ ያለ ችግር እየመጣ ነው፣ ጦርነት መጥቷል፣ እንደዚህ ያለ ነገር አትንገሩኝ፣ ተውኝ፣ ሰልችቶኛል ማለት ምን ይሻላል ታዲያ? ዘፈን ቀለል ያለ ነገር ንገሩኝ ብላችሁ። እሺ ነገሩ ግን እየተደረገ ነው። እዚያ ግን የሚተኩስ ሰው እየጠበቀው ነው። ያ የሚተኩስ ሰው ማን ይባላል? ሞት ይባላል። ዘንዶ ደግሞ ማን ይባላል? ዲያብሎስ ይባላል። እንጨቱ የተባለ ደግሞ እድሜያችን ነው። በሁለት በኩል የሚቆርጡት አይጦች ደግሞ ማናቸው? ቀንና ሌሊት ይባላል። እነዚህ አንድ ቀን ስናድር ዛሬ ስትውል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው፣ እየተከረከረ ማለት ነው። ወይ ማክሰኞ ወይ ረቡዕ ብጥስ ይላል። ከዚያ በኋላ ምን ይሆናል? መጨረሻ ላይ ሞት ይጠብቀናል ማለት ነው። በቀላሉ መታለልን ከመታለል እንዲያውም አንድ ቅዱስ እንጦንስ የሚናገረው የሰው ልጅ ከእንስሳት የሚበልጠው የማይታለል የሆነ እንደሆነ ነው ይላል። የሰው ልጅ ከመታለል ከወጣ ምን ይሆናል? እሱ ሰው ነው ማለት ነው።
መታለልን መለየት ካልቻለና ካላሸነፈ ግን ከእንስሳት ብልጫ የለውም። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ኢማዋቲነቱ ገብቶት ለሕያውነቱ የማይሰራ ሰውነት እሱ የሞተ ነው። እና ይሄ ሁሉ የሚኖረን የሐሳብ ቅድስና ሲኖረን ነው። ማሰብ ስንጀምር ነው። ማሰብ በጣም 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 ግሩም ነገር ነው። ሰዎች አስበው ያጠፋሉ። ቢያንስ እኛ አስበን መዳን አለብን። እንዴት በይውላችሁ እንዴት መቀደስ እንዳለብን፣ እንዴት መልካም ሥራ መስራት እንዳለብን ማሰብ ባንችል እንኳን እንዴት ሮጠን ማምለጥ እንዳለብን ግን ማሰብ አለብን። አሁን የመዳን ነገር ነው። በዚህ ዘመን ማምለጥ ነው። ከዚህ ክፉ ዘመን ማምለጥ። ዘመኑን ያከፋ ነው እኛ ነን እንጂ ክርስቶስ የተወለደበት የተባረከ ዘመን ነው። ስለዚህ ተመልከቱ። ጥንቸል ታውቃላችሁ አይደል? ጥንቸልና ውሻ፣ ጥንቸሊቱ እየሮጠች ውሻው እየተከተለ ሄደ። አንድ ቀን ጥንቸሊቱ አሸነፈች። አሁን ጥንቸል ውሻን በሩጫ እንደማታሸንፍ ይታወቃል። አንድ ቀን ግን ረታችውና አመለጠችው። እና እንደው ለምንድን ነው ዛሬ አመለጥሽው ስትባል ምን ብላ መለሰች መስላችሁ? የዛሬው ሩጫ ለመትረፍ ስለሆነ ነው አለ። ለመትረፍ ስለሆነ ዛሬ ሙሉ አቅሟን ተጠቅሜያለሁ። እንዲያውም በሳይንስም ይባላል አይደል? ሰው ሲፈራ የሚመነጭ ኤንዛይም አለ፣ ልዩ ኤንዛይም ነው። ያ ሲመነጭ ሰው በጤናነቱ ቀን ያልዘለለውን በፍርሃቱ ቀን ይዘለዋል። ገደሉን፣ ትልቁን ገደል ማለት ነው፣ በፍርሃቱ ምክንያት ማለት ነው። ስለዚህ ዛሬ የሮጥኩት ለመትረፍ ነው። ስለዚህ ከኃጢአት ይሄንን የጻፉት ሊቅ ምንድን ነው የሚሉት? ከኃጢአት መውጣት ከፈለክ ለመትረፍ እያልክ ሩጥ። ከኃጢአት መላቀቅን እንደ መስፈርት ሳይሆን እንደ መሞት፣ ከአውሬ እንደ መሮጥ ቁጠረው፣ ከጅብ እንደ ማምለጥ ቁጠረው፣ ከዘንዶ እንደ ማምለጥ ቁጠረው። ለመኖር ሩጥ፣ ለመትረፍ ሩጥ። ከሚወጡ ነገሮች እየሮጥክ እንደሆነ አስበህ ስትሮጥ ከኃጢአቶች ፈጥነህ መውጣት ትችላለህ ይላል። ስለዚህ አይምሯችንን ከፍ ያድርግልን እግዚአብሔር። እንግዲህ ለሰሙ ነው፣ ግን ለወርቁ ራስ የተባለ ሌላ ነው። ወደ እሱ እንማማራለን ማለት ከላይ ሲጀምር እንዲህ ይላል። ይቤሎ እግዚ ለእግዚ የንበር በየማኔ እስካገቦሙ ለጸላእትከ ታይተመከ የደገሪከ። መዝሙር 9 ቁጥር 1 ላይ እንዲህ ይላል። ጌታ ጌታዬን እንዲህ አለው፣ ጌታ ጌታዬን እንዲህ አለው፣ በቀኜ ተቀመጥ፣ ጠላቶችህን በእግርህ እስከማስገዛልህ ድረስ በቀኜ ተቀመጥ አለው። ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው። በትረ ኃይል ይፌኑ ለከ እግዚአብሔር እምጽዮን። እግዚአብሔር ከጽዮን ምንድናል የኃይል ብትርን ይልክልሃል አለ ይላል ቅዱስ ዳዊት። ጌታ ጌታዬን ጠላቶችህን ከእግርህ በታች እስከማስገዛልህ ድረስ በቀኜ ተቀመጥ አለው። እግዚአብሔርም ከጽዮን የኃይል በትርን ይልክልሃል። ወድኮንን በማእከለ ጸላእትከ። አንተ እንዲሁ ነህ፣ በጌታ ቀኝ ተቀምጠህ የኃይል በትር ከጽዮን ተልኮልህ በጠላቶች መካከል ትገዛለህ፣ ትፈርዳለህ። ወትኮንን ትገዛ ዘንድ ይላክልሃል። ምስሌከ ቀዳማዊ በዕለተ ኃይል። ቀዳማዊ በኃይል ቀን ካንተ ጋር ነበር። በብርሃኖሙ ለቅዱሳን፣ በቅዱሳን ብርሃን ወለድኩከ እምከርስ እምቅድመ ኮከበ ጽባህ። ከአጥቢያ ኮከብ አስቀድሞ እኔ ዛሬ ወለድኩህ። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ። እንደ መልከ ጼዴቅ ክህነት አንተ ለዓለም የዘላለም አገልጋይ ነህ። መሐለ እግዚአብሔር ወኢይኔስህ። እግዚአብሔር በእውነት ማለ አይጸጸትም። እግዚአብሔር በየማንከ፣ እግዚአብሔርም በቀኝ ነው። ወይ ቀጠቅጦሙ ለነገሥት በዕለተ መዓቱ። እግዚአብሔር በፍርዱ በመዓቱ ቀን አሕዛብን እንዲህ አድርጎ ነገሥታትን ይቀጠቅጣቸዋል። ወይ ኮንኖሙ ለአሕዛብ ወያበዝሕ አብድንተ። አሕዛብንም ይፈርድባቸዋል፣ በድንንም ሬሳን አስከሬንንም ያበዛል። ወይ ሰብር አርስተ ብዙኃን በውስተ ምድር። የብዙዎችንም ራስ በምድር መካከል ይቀጠቅጣል።
እሙይ ሰትዩ በውስተ ፍኖት፣ በመንገድም ከዚያ ፈሳሽ ውሃ ጠጡ። ወበይንተዝ ይትሊአል ርእስ፣ ስለዚህ ነገር ራስ ከፍ ይላል። ሙሉ ምዕራፉ ማለት ነው። ስለ ቃሉ እግዚአብሔር ስሙ የተመሰገነ ይሁን። አሁን ከላይ ጀምረን ስንመጣ ጌታ ጌታዬን ያለው ይህ መዝሙረ ዳዊት መዝሙር 9 ትንቢት በይንተ ክርስቶስ ይባላል። ስለ ክርስቶስ የተነገረ ምዕራፍ ማለት ነው። ስለ ክርስቶስ የተነገረ ምዕራፍ ነው። መዝሙር 109 ጌታ ጌታዬን ያለው ጌታ ያለው አብን ነው። ጌታዬ ያለው ወልድን ነው። ጌታ 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 ሲባሉ ሶስት ጌቶች ሆነው ሳይሆን አንድ ጌታ መሆናቸው፣ ሶስቱም በአንድ ጌትነት የሰለጠኑ መሆናቸው፣ በጌትነት የተካከሉ ሪና መለኮት እንዳላቸው ለማስረዳት ጌታ ጌታዬን በቀኜ ተቀመጥ አለው። ይህ በቀኜ ተቀመጥ አለው ሲባል ተመልከቱ። በቀኜ ተቀመጥ አለው ክርስቶስ ወይም ወልድ አብ ወልድን ነው እንደዚህ ያለው። ወልድ በዚያ መንበር ላይ ያልተቀመጠ ሆኖ ከዚህ በኋላ በዚያ መንበር ላይ እንዲቀመጥ ተፈቀደለት ማለት አይደለም። ንቡሩን ንበር ይለዋል፣ ወይም የተቀመጠው ተቀመጠ ይባላል። ለምሳሌ ተመልከቱ። ለምሳሌ አነ እኮን እከውኖሙ አምላከ እሙንቱሂ ይከውኑኒ ሕዝበ ይላል። ለምሳሌ እኔ አምላክ እሆናቸዋለሁ እነሱም ሕዝብ ይሆኑኛል ይላል። እኔ አምላክ እሆናቸዋለሁ ሲል እግዚአብሔር ይላል ሊቁ ሲተረጉም። እኔ አምላክ እሆናቸዋለሁ ሲል እግዚአብሔር እንደዚያ ሲል እስከዚያ ድረስ አምላክ ሳይሆን ቀርቶ ከዚያ ቀን ጀምሮ አምላክ ሆነ ማለት አይደለም። ስለዚህ ምን ማለት ነው? ለነሱ ግን አምላክነቴ ይገለጥላቸዋል፣ ይረዳቸዋል፣ በአምላክነቴ ይመገባሉ። እነሱ ለጌትነቴ ሲያምኑ እኔም ጌትነቴ ለነሱ እንዲረዳቸው አደርጋለሁ ማለቱ ነው እንጂ እግዚአብሔር እኛ ካመንበት ቀን ጀምሮ አምላክ የሚሆን ሆኖ አይደለም።